project that I think you were very unfairly treated, if you want to know the truth, in Ethiopia. ጤና ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የኢራንና አሜሪካ ድርድር በስዊዘርላንድ ጄኔቫ መጀመሩ ተገለጸ። የኢራንና የአሜሪካ ድርድር የኳታር አደራዳሪዎች እንዲሁም ከመነሻው ጀምሮ ሰላምና ስምምነት እንዲሰፍን ስታሸማግል የነበረችው ፓኪስታን በተገኘበት ስዊዘርላንድ መጀመሩ ቢቢሲ ዘግቧል። በድርድሩ በሊባኖስ ተኩስ አቁም ላይ እንዲሁም በኢራን እንዳይንቀሳቀስ በተደረጉ ሀብቶች ላይ እንደሚያተኩር ተገልጿል። በዚህም ጉዳይ በዜና ጥንቅራችን አካተናል። በትግራይ የሚካሄደውን የግዳጅ ምልመላ በክልሉ ለሚሸሹ ለመደበቅ የተገደደ ወጣቶች በትግራይ እየተካሄደ ያለ የግዳጅ ወታደራዊ ምልመላ በተፈጠረው ስጋት ምክንያት በርካታ ወጣቶች ከክልሉ እየወጡና ወደ ቀሪ ኢትዮጵያ ክፍል እየሸሹ ሲሆን ሌሎቹ ደግሞ እዛው ተደብቀው እንደሚገኙ ተናግረዋል። በዚህም ጉዳይ በዜና ጥንቅራችን በሰፊው አካተናል። ቆይታችሁ መሰሙት ይሆናል። የግብፁን ፕሬዝዳንት አልሲሲን ያስፈነድቃቸው ነገር የአሜሪካው ፕሬዝዳንት ትራምፕ የህዳሴውን ግድብ ጉዳይ ቅድሚያ ሰጥተው እንደሚመለከቱ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በህዳሴው ግድብ ዙሪያ ግብፅ ከኢትዮጵያ ጋር የገባችውን አለመግባባት ቅድሚያ ሰጥተው እንደሚመለከቱና ፍትሃዊ የሆኑ መፍትሄ እንደሚፈልጉላት ተናግረዋል። በዚህም ጉዳይ በዜና ጥንቅራችን አካተናል። ቆይታችሁ መሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። የኢራንና የአሜሪካ ድርድር ስዊዘርላንድ ጄኔቫ መጀመሩ ታውቋል። በሌላ በኩልም የኢራኑ ፕሬዝዳንት የሆኑት ማሱድ ፔጂካን የሀገሪቱ ወታደራዊ አዛዦች በሙሉ ድምፅ ድርድር መደገፋቸው ተናግረዋል። ፕሬዝዳንት ፔጂካን ሁለቱም ከፍተኛ አመራሮች ድርድሩ የሚካሄድበት እንዳለ ተስማምተዋል ብለዋል። ይህም በኢራን በኩል ለዚህ ድርድር የተሰጠው ከፍተኛ ውስጥ ድጋፍ ያሳያል ተብለዋል። ከቀናት በፊት አሜሪካና ኢራን በመጀመሪያዎቹ ደረጃ ጦርነት ለማስቆም ስምምነት መፈረማቸው ይታወሳል። ይህን ተከትሎ ኢራን የሆርሙዝ ወሽመጥን ከፍታ ነበር። ነገር ግን እስራኤል በሊባኖስ ላይ የምታካሄደው ወታደራዊ ዘመቻ አላቆም በሚል ስርጡን መልሳ ዘግታለች። ዛሬ በስዊዘርላንድ የተጀመረው ድርድር ሊባኖስ የተኩስ አቁሙ ላይ ያተኩራል ተብሎ ተጠብቋል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ያስፈነደቀው ፕሬዝዳንት ትራምፕ በህዳሴው ግድብ ዙሪያ ቅድሚያ ሰጥተው እንደሚመለከቱለት ከተናገረ በኋላ መሆኑ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በህዳሴው ግድብ ዙሪያ ግብፅ ከኢትዮጵያ ጋር የገባችውን አለመግባባት ቅድሚያ ሰጥተው እንደሚመለከቱትና ፍትሃዊ የሆነ መፍትሄ እንደሚፈልጉላት ተናግረዋል። ፕሬዝዳንቱ ይህን ያሉት በፈረንሳይ በተካሄደው ረቡዕ በተጠናቀቀው የቡድን 7 አባል ሀገራት ስብሰባ ወቅት ከግብፁ ፕሬዝዳንት አልሲሲ ጋር በተገናኘበት ጊዜ ነው። አሜሪካን ጨምሮ ፈረንሳይ፣ ዩናይትድ ኪንግደም፣ ጀርመን፣ ጃፓን፣ ጣሊያንና ካናዳ አባል በሆኑ እንዲሁም በአውሮፓ ህብረት በተካተተበት የበለጸጉ ሀገር ስብሰባ የቡድን 7 ጉባኤ ላይ የአፍሪካ የግብፅና የኬንያው መሪ ተሳትፈዋል። በዚህ ጉባኤ ላይ አጋጣሚ ትራምፕ በአልሲሲ ጋር በተገናኙበት ጋዜጠኛ ፊት ላይ ባደረጉት ውይይት ኢትዮጵያ የተገነባው ታላቁ ህዳሴ ግድብ በግብፅ ላይ ችግር እየፈጠረ እንደሆነ አውቃለሁ ብለዋል። በኢትዮጵያ በአባይ ወንዝ ላይ የህዳሴው ግድብ ከጀመረችበት ጊዜ አንስቶ ከሱዳንና ከግብፅ ጋር ለመግባባት ውስጥ ቆይታለች። ግብፅ፣ ኢትዮጵያና ሱዳን ለ14 ዓመታት በአባይ ወንዝ ላይ ጉዳይ ላይ ስምምነት ለመድረስ ሲደራደሩ የነበረ ቢሆንም ሶስቱ ሀገራት የሚያስማማ ሁሉን አቀፍ መግባባት ላይ መድረስ አልቻሉም። ኢትዮጵያን 2017 ዓ.ም መጨረሻ ላይ አጠናቆ ያስመረቀችው ታላቁ ህዳሴ ግድብ 5000 ሜጋዋት በላይ ኤሌክትሪክ ኃይል ያመነጫል። ትራምፕ በተለያዩ ጊዜ ስለ ህዳሴው ግድብ ከኢትዮጵያ ተቃራኒ የሆነ አቋም ሲያራምዱና ለግብፅ ወገን አስተያየት ሲሰጡ ተደምጠዋል። በጥር ወር ፕሬዝዳንት ትራምፕ ለግብፅ አቻቸው አብዱል ፈታህ አልሲሲ በጻፉት ደብዳቤ ህዳሴው ግድብ በተመለከተ ድርድር ለመጀመር እንደሚፈልጉ ገልጸው ነበር። ፕሬዝዳንት ትራምፕ በዚህ ደብዳቤዎች ላይ በግብፅና በኢትዮጵያ መካከል ያለው የውሃ መጋራት ጥያቄ ለአንዴ ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት ዝግጁ ነኝ ብለው ነበር። ኢትዮጵያ በዚህ ለግብፅ በቀጥታ የተጻፈ ደብዳቤ ላይ ተጠቀሰችው በግልጽ እንዲደርሳት ብቻ ነው። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፈረንሳይ በተገናኙበት ሲወያዩ ካነሷቸው ጉዳይ አንዱ ታላቁ የኢትዮጵያ ህዳሴ ግድብ ነበር። ፕሬዝዳንት አልሲሲ በአባይ ወንዝ ጉዳይ ለግብፅ ያላቸውን ጠቃሚነት ተናግረው ትራምፕ ጉዳይን ለመፍታት ፍላጎት ለማሳየታቸው አመስግነዋል። ከግብፁ ፕሬዝዳንት ጋር በመገናኘት ክብር ይሰማለኛል ያሉት የአሜሪካው ፕሬዝዳንት እሱም በመላው ዓለም የተከበረ ሰው ነው ብለዋል። ግንኙነታችን ጠንካራ ነው፣ የግል ግንኙነታችን ግን ለረጅም ጊዜ እንዲሁም ጠንካራ ነው ሲሉ አልሲሲ አሞካሽተዋቸዋል። ትራምፕ አክለውም በግድቡ ፕሮጀክት ጉዳይ እንዲያግዞት ነው በጋራ እንድንሰራበት በማለት በጥምረት እየሰሩ መሆኑን አረጋግጠዋል። ኢትዮጵያ ፍትሃዊ ባልሆነ መንገድ ግብፅን የግድቡ ጉዳይ እያስተናገደች ነው ያሉት ትራምፕ ከግብፅ ጋር በአባይ ባሻገር በንግድ ጉዳዮች አብረው እንዲሰሩ ጠቅሰዋል። የናይል ውሃ ሆን ብሎ ከነበረበት መጠኑ ዝቅ እያለ ነው ያለው
በኢትዮጵያ ግድብ ተገንብቶ ነው ብዙ ችግር በግብጽ ላይ እየደረሰ እንደሆነ አውቃለሁ ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጀመሪያ የስልጣን ዘመናቸው የግድቡን ጉዳይ ፈተው እንደነበር ጠቅሰው ነገር ግን በተጭበረበረ ምርጫ ተሸንፈው ነገሮች መበላሸታቸውን ተናግረዋል። በመቀጠልም እስከ ድጋሚ ነገሩን እናየዋለን፣ ችግሩን እንፈተዋለን ሲሉ አልሲሲ ቃል ተገብቶላቸዋል። ትራምፕ የመጀመሪያ የስልጣን ዘመን አሜሪካ በዓለም ባንክ አሸማጋይነት ተከታታይ ድርድሮች በኢትዮጵያ በግብጽና በሱዳን መካከል መደረጋቸው ይታወሳል። ነገሩ ከስምነቱ ተደርሶ ይፈረማል በተባለበት መጨረሻ ሰዓት ላይ ኢትዮጵያ የቀረበው ስምነት ጥቅሟን የሚጎዳ በመሆኑ በመግለጽ ባለመፈረሟ ጉዳይ በንጥልጥል ቀርቷል። በዚህም ምክንያት የተቆጡት ፕሬዝዳንት ትራምፕ በወቅቱ አሜሪካ ለኢትዮጵያ ተሰጥ የነበረው ድጋፍ የተወሰነው እንዲቋረጥ ማድረጋቸው ይታወሳል። በፈረንሳይ ውይይት ወቅትም የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ለትራምፕ ትልቅ ክብር እንዳላቸው መካከለኛው ምስራቅ ሰላም አምጥተዋል በሚል ምስጋና አቅርበዋል። ፕሬዝዳንት ትራምፕ ለእርሶ ያለ ክብር አድናቆት በመግለጽ ቃል ያጥረኛል፣ ይህ ግብጽ በግድቡ ዙሪያ እየፈጠረ ያለው እክል ስለምረዳዋት ቃላት አክብሮት አለኝ አሉ። ግብጽና ሱዳን ተደጋጋሚ በአባይ ወንዝ ላይ በኢትዮጵያ የገነባቸውን ታላቁ ህዳሴ ግድብ ምስራቅ አፍሪካዊን ያልተፋሰሰ ሀገር ዘላቂ ስጋት ደቅኗል ሲል ይከሳሉ። ኢትዮጵያም በግድቡ ምክንያት በተፋሰሰ ሀገር ላይ የሚደርሰው ጉዳት እንደሌለ በመግለጽ የተፈጥሮ ሀብቷን በፍትሃዊ የመጠቀም መብት እንደምትጠቀም በተደጋጋሚ ስትገልጽ ቆይታለች። ግብጽ ግን በግድቡ የውሃ ይዘት ላይ የሚለቀቅበት ሁኔታ ኢትዮጵያ አስገዳጅ ህጋዊ ስምምነት እንድትፈርም ትፈልጋለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዳግም ወደ ስልጣን ከመጡ በኋላ ሀገራቸው የግድቡን ግንባታ በገንዘብ ትደግፋለች ብሎ የተናገሩ ቢሆንም ኢትዮጵያ ግን ከዜጎች ውጭ ለማንም ገንዘብ በግድቡ ላይ አልዋለም ስትል አስተባብላለች። እንዲሁም የተለያዩ ጊዜያት ኢትዮጵያ አባይ ወንዝ ከግብጽ የሚነሳ አድርገው ያሰቡ እንደነበር የገለጹት ጨምሮ ግድቡ ግብጽ የሚጎዳ መሆኑን በመጥቀስ የግብጽ አቋም የሚደግፍ ተደጋጋሚ ንግግር ማድረጋቸው ይታወሳል። $5 ቢሊዮን በላይ ወጪ የተደረገበት ግንባታ የተካሄደው የኢትዮጵያ ህዳሴ ግድብ 1.78 ኪሎ ሜትር የተዘረጋ ሲሆን 145 ሜትር ከፍታ አለው። በዓለም በርዝመቱ የሚታወቀው የአባይ ወንዝ 80% በላይ ውሃ የሚያገኘው ከኢትዮጵያ ነው። የወንዙን አብዛኛው ውሃ የምትጠቀመው ግብጽ በኢትዮጵያ ግድብ መገንባቱን የውሃ መጠን ይቀንስብኛል ስትል ተደጋጋሚ ብትከስም ኢትዮጵያ ግን ውንጀላውን በተደጋጋሚ ውድቅ አድርጋለች። ግብጽ እንደ አውሮፓ አቆጣጠር 1959 የተፈረመው አብዛኛው የውሃ ድርሻ የሚሰጣት የቅኝ ግዛት ስምምነት በመጥቀስ የወንዙን ውሃ ሙሉ በሙሉ በበላይኛው ለብቻ የመጠቀም ፍላጎት አላት በማለት በኢትዮጵያ ይህ ሁኔታ መለወጥ እንዳለበት ስትከራከር ቆይታለች። ኢትዮጵያ በአባይ ወንዝ ላይ ያላትን ድርሻ ባረጋገጠ መልኩ ፍትሐዊና ምክንያታዊ አጠቃቀም ላይ ስምምነት እንዲደረስ ታላቁ ህዳሴ ግድብ የግብጽ ውሃ ደህንነት ላይ አደጋ የሚጥል አይደለም ስትል በተደጋጋሚም ገልጻለች። በክልል እየተካሄደ ያለ የግዳጅ ወታደራዊ ምልመላ በፈጠረው ስጋት ምክንያት በርካታ ወጣቶች ከክልል እየወጡ ወደ ቀሪው ኢትዮጵያ ክፍል እየሸሹ ሲሆን ሌሎቹ ደግሞ እዛው ተደብቀው እንደሚገኙ ተናግረዋል። በክልል ውስጥ በስፋት እየተካሄደ ባለ የግዳጅ ወታደራዊ ምልመላ የተነሳ እንቅስቃሴ እየተስተጓጎሉ መሆናቸው የሚናገሩ ነዋሪዎች ፍርሃት ውስጥ መንገሱን ገልጸዋል። የሀፈሳ ከነዋሪዎች ከመብት ድርሻ ውግዘት እየገጠሙ ቢሆንም ምልመላው ፈቃደኝነት የሚካሄድ ነው በማለት የህወሓት ማስተባበሉን የፈረንሳይ ዜና ወኪል ኤፍቢ ዘግቧል። ኤፍቢ አፈሳው በክልሉ ኃይሎች በቀብር ስነ ስርዓት ላይ በተገኙ ወጣቶች ሳይቀር የሚፈጸምና በተያያዘም በኃይል ማሰልጠኛ ካምፕ እንዲወስዱ ጠቅሷል። በዮች እድሜ ክልል ውስጥ የሚገኙ አቤል የተባለ ወጣት በቀጠናው ዜና ወኪል በድንገት በተቀበን ተወስደን በማለት አፈሳው ተይዘው እንደነበር ለተጠባቂው ገንዘብ ከፍለው ከተለቀቁ በኋላ ተደብቀው እንደሚገኙ ገልጸዋል። የፕሪቶሪያ ሰላም ስምምነት የተቋቋመ የትግራይ ጊዜያዊ አስተዳደርን በማፍረስ ከጦርነቱ በፊት የነበረው ምክር ቤት ወደ ስልጣን ከተመለሰ ህወሓት ሊቀመንበር የክልሉ መሪነት ከያዙ በኋላ ፌዴራል መንግስት ጋር ያለው ውጥረት ተባብሷል። ይህን ተከትሎ በምርጫ ቦርድ ህጋዊ እውቅና የተሰረዘው ህወሓት መሪዎች መጠነ ሰፊ የግዳጅ ወታደራዊ ምልመላ እያካሄደ መሆኑን የሚያመላክቱ ዘገባ በተደጋጋሚ ሲወጡ ቆይተዋል። በዚህ የተነሳ ዳግም ግጭት ይቀሰቀሳል በሚል ስጋት በክልሉ ውስጥ የተፈጠረ ሲሆን ሀገራትና ተቋማት ሁሉንም ወገኖች ውጥረት ከሚያባብሱ እርምጃ እንዲቆጠቡ ጠይቀዋል። ቅድሚያ ለሰብአዊ መብት ኢትዮጵያ የተባለ የመብት ተቆርቋሪ ድርጅት አብዛኛው የትግራይ አካባቢዎች በሙሉ ግዳጅ ወታደራዊ ምልመላ እየተካሄደ መሆኑን የሚያሳዩ ምልክቶች እንዳሉ ኤፍቢ የዜና ወኪል ገልጿል። የሰብአዊ መብት ድርጅት በሰሜን ትግራይ ኢትዮጵያ ውስጥ የሚገኙ ሱቁን ሲከፍቱ ባለፈው መጋቢት ወር የተያዘው ገብሬን ጨምሮ እየተካሄደ ስላለው አፈሳ 27 የዓይን እማኞች ቃለ መጠይቅ አድርጓል። ገብሬ እንዴት ተይዞ ከነበረበት ስፍራ በመስኮት በመዝለል እንዳመለጠ በተገለጸበት ጊዜ ወደ ሰራዊቱ እንዲገባና ሲነገረው ነበር በማለት በአሁኑ ወቅት ከ5 ዓመት ልጁ ተለይቶ ተደብቆ እንደሚገኝ ተገልጿል። ወደ አዲስ አበባ ሸኝቶ የሄደውን የ36 ዓመቱን ክንፈ ደግሞ በትግራይ ውስጥ የግዳጅ ወታደራዊ ምልመላ አዲስ ነገር ሳይሆን ቀድሞውም የነበረ መሆኑን ገልጿል። በቅርቡ እየተካሄደ ባለው ጦርነቱ የህወሓት አባላት ቤት ለቤት በመሄድ እያንዳንዱ ቤተሰብ ቢያንስ አንድ ልጅ ለውትድርና መስጠት አለመስጠት እንደሚያጣሩና ካልሆነ ግን ቤተሰቦቹ እንዲሰለፉ እንደሚገደድ አስታውሷል። በአሁኑ ወቅት እየተካሄደ ባለው አፈሳ የህወሓት ኃይሎች መንገድ በመዝጋት ወጣቶች መውጫ አሳጥተው በመያዝ ከአንድ ቦታ አሰባስበው ወደ ማሰልጠኛ
ማሰልጠኛ ካምፕ እንደሚወስዱ ምስክሮች ይናገራሉ። አፈሳውን በመሸሽ አዲስ አበባ ውስጥ በችግር የሚኖሩ ዓለም እንደሚለው እነሱ ይኖርበት የነበረው አካባቢ አፍሳው የተጀመረ ከአንድ ወር በፊት ገደማ ነው ብለዋል። መመሪያ ላይ የተወሰኑ ሰዎች ላይ በማተኮር የሚካሄድ ይመስል ነበር። ቀስ በቀስ ግን ሁሉንም ወጣቶች የሚመለከት ነው በማለት ዓለም ተናግረዋል። በትግራይ በስፋት እየተካሄደ ያለው ወታደራዊ ምልመላ አብዛኛው በፈቃደኝነት ብቻ የተመስርቶ እንደሚካሄድ መሆኑን የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ለኢቲቪ ተናግረዋል። ነገር ግን ሁሉም የትግራይ ተወላጆች ግዛቱን ከህልውና ስጋት መከላከል ስላለበት ልዩ ሁኔታ አሉ በማለት የግዳጁ ምልመላ እንዳለ በተዘዋዋሪ ገልጸዋል። ላለፉት ወራት በትግራይ ክልል ውስጥ እየተካሄደ ያለው ግዳጅ ወታደራዊ ምልመላ በተመለከተ ፌዴራል መንግስት እስካሁን በይፋ ያለው ነገር የለም። የኢትዮጵያ ህገ መንግስት የዘፈቀደ እስርና ግድያ ወታደራዊ ምልመላ የሚከለክል ቢሆንም በህወሓት የሚመራ የትግራይ ክልል ግዳጅ ወታደራዊ ምልመላ የሚመለከት ህግ አርቅቋል። የክልሉ አስተዳደር በቅርብ ይፋ ያደረገው ረቂቅ ህግ እድሜያቸው፣ የጤና ሁኔታቸው ይፈቅድላቸው ማንኛውም የትግራይ ተወላጅ ክልሉን የመንግስት የሚያቀርብለት የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለባቸው ይደነግጋል። ረቂቅ ህጉ የሚጸድቅና ተግባራዊ የሚሆን ከሆነ በክልሉ እየተካሄደ ያለው የግዳጅ ወታደራዊ ምልመላ የበለጠ እንደሚያሳስበው ስጋት ፈጥሯል። ለሁለት ዓመታት የተካሄደው ደም አፋሳሽ ጦርነት ገና ባላገገመ ትግራይ ክልል ውስጥ አሁንም ጦርነት ሊቀሰቀስ ይችላል የሚል ስጋት ነዋሪዎች ዘንድ ከፍተኛ ጭንቀት መፍጠሩን በማህበራዊ ሚዲያ ላይ የሚጋሩ መልእክቶች ያሳያሉ። የፈረንሳይ ዜና ወኪል እንዳለው ከሆነ በርካታ የትግራይ ክልል ነዋሪዎች በክልሉ መሪዎች የሚያደርጉትን ነገር ላይ ከፍተኛ ምሬት ተፈጥሯል። ትግራይ ሸሽቶ ወደ አዲስ አበባ የሚሄደው ክንፈ የክልሉ መሪዎች ሰማዕታችን ላብላችኋል፣ ምኞታችሁ ብቻን የሚጠብቁት በማለት በጦርነት የሚጠቀሙበትን ከላይ ያሉትን ጥቂቶች ብቻ መሆናቸውን ብዙዎች እንደሚያምኑ ተናግረዋል። ጦርነት መነሳት የለበትም፣ በፖለቲካ መንገድ መፍትሄ መፈለግ አለበት፣ ጥይት መተኮስ ለምን ነገር መፍትሄ አይሆንም ብለዋል። የህወሓት መሪዎች የክልሉን አስተዳደር ከተቆጣጠሩ በኋላ ከፌዴራል መንግስት ጋር ያላቸውን ግንኙነት የተቋረጠ ሲሆን የፌዴራል መንግስት ህወሓት አንዳቸው ለሌላኛው ጦርነት ለመክፈት ተዘጋጅተዋል እያለ ሚል እየተካሰሱ ነው። ውጥረቱና ስጋቱ የፈጠረበት የአፍሪካ ህብረትም ከ3 ዓመት በፊት በትግራይ የተካሄደውን ጦርነት ያስቆመው ስምምነት የሸመገሉት መልእክተኛ ኦሉሴጉን ኦባሳንጆ ወደ መቀሌ ልኮ ከህወሓት መሪዎች ጋር ተወያይቷል። በዚህ ሳምንትም የአሜሪካ መንግስት በሰሜን ኢትዮጵያ ያለውን ውጥረት እንዲፈታ እንቅፋት ፈጥረዋል ያባላቸው አክራሪ የህወሓት መሪና ቤተሰቦቻቸው የቪዛ ክልከላ መጣሉን ተጨማሪ እርምጃ እንደሚወስድ ማስታወቅ